50% ብቻ ከፍሎ 50ውን በባንክ ማያያዝ ይችላል። ምክንያቱም የተናጠል ካርታኛ አዘጋጅተናል። 10% ቅድመ ክፍያ ጀምሮ እዚህኛው አፓርትመንታችን ላይ ደንበኞቻችን መግዛት ይችላሉ። ለኢንቨስትመንት በጣም አዋጭ ናቸው። ሬንታል ቫልዩአቸው ከፍ ያሉ ናቸው። ሰላም ተመልካቾቻችን እንደምን አላችሁ? ይህ የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ሪያሊቲ ሪል ስቴት ከኋላ የምትመለከቱትን ህንፃ ሳር ቤት ካናዳ ኤምባሲ አካባቢ እየገነባ ይገኛል። እንግዲህ እዚህ ህንፃ ላይ ከባለ 1 እስከ ባለ 3 መኝታ ያለቁ ቤቶችን የምታገኙ ይሆናል። በተጨማሪም ደግሞ ጋዜቦ አደባባይ አካባቢ ያለቁ ቤቶችን እያቀረቡ ነው የሚገኙት። በሚኖረን ቆይታ እነዚህ የቤት አማራጮች በአጠቃላይ ምን ይመስላሉ፣ የካሬ መጠናቸው እንዲሁም ደግሞ ዋጋቸውን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። እንደምን አለ? እንደምን ነሽ? ሰላም ነው? ሰላም ነው። እግዚአብሔር ይመስገን። እንተዋወቅ። መለሰ እባላለሁ። የሪያሊቲ ሪል ስቴት ሴልስ አማካሪ ነኝ። በጣም ጥሩ። ዛሬ እንግዲህ ሪያሊቲ ጋር የተገኘ ነው። ከኋላችን ያለውን ህንፃ ያለቁ ቤቶች እንዳሉ ሰምተን እጃችሁ ከምን ለማለት ነው። በቅድሚያ ግን እስቲ ሪያሊቲ የማያውቀው አለ ብዬ አላስብም። ግን ለማስታወስ ያህል ሪያሊቲ ማን ነው፣ ምን አይነት ስራዎችን የሚሰራ ድርጅት ነው የሚለውን ወደኋላ መለስ ብለን እንቃኝና ወደ ዛሬ ጉዳያችን እንገባለን። በጣም ጥሩ። እንግዲህ ሪያሊቲ ሪል ስቴት ማለት ከ20 ዓመት በላይ በኮንስትራክሽኑ ዘርፍ የራሱን አሻራ እያስቀመጠ ያለ ከ10 ዓመት በፊት ደግሞ ወደ ሪል ስቴቱ ዘርፍ ገብቶ መሀል ከተማ ላይ ፕራይም በሚባሉ ሎኬሽኖች ላይ ሌክዠሪ አፓርትመንቶችን እየገነባ ለክላይንቶች እያስረከበ የሚገኝ ትልቅ ካምፓኒ ነው። አሁንም ደግሞ ከረንትሊ መሀል የሚባሉ ከተማዎች ላይ ወደ ቦሌ፣ ሳር ቤት እንዲሁም ደግሞ ኤዩ አፍሪካ ህብረት አካባቢዎች ሌክዠሪ አፓርትመንቶችን እየገነባ ዴሊቨሪ እያደረገ የሚገኝ ትልቅ ካምፓኒ ነው። በታማኝነትና ካለው ጊዜ ቀድሞ በማስረከብ የሚታወቅ ሪል ስቴት ነው ማለት ነው። በጣም ጥሩ። እንግዲህ ለተመልካቾችም ማስቀድም ነግሬ የመጣሁት እዚህ ህንፃ ላይ የተለያዩ የቤት አማራጮች እንዳሉ እንዲሁም ደግሞ ጋዜቦ አደባባይ አካባቢ ያሉትን የቤት አማራጮች ምን እንደሚመስሉ በዲቴል እንድናወራ ነው እና እስቲ አጠቃላይ እዚህ ላይ ያሉትን የቤት አማራጮች እናንሳ። በጣም ጥሩ። አሁን የምንገኘው እንግዲህ ሳር ቤት ካናዳ ኤምባሲ መቻሬ ሜዳ ፊት ለፊት ነው የሚገኘው ይሄኛው ሳይት። ይሄኛው ሳይት ከተጀመረ ኦልሞስት 1 ዓመት ከ6 ወር አካባቢ ነው። እንደምትመለከቱ ያለበት ሁኔታ ግን ኦልሞስት አገባደን ለከስተመሮቻችን እያስረከብን ነው የምንገኘው። እዚህ ህንፃ ላይ የተለያዩ አሚኒቲዎች አሉት። ጂም፣ ስቲም፣ ሳውና እንዲሁም የግራውንድ ወተር ስታንድ ባይ ጄኔሬተሮችን አካቶ ያው ይሄ የሪያሊቲ ስታንዳርድ ነው የሚታወቅበት ሌክዠሪ የሆኑ አፓርትመንቶችን ዴሊቨር በማድረግ ነውና እነዚህን ሁሉ ያካተተ ሌክዠሪ አፓርትመንት ነው። እዚህኛው ህንፃ ላይ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አማራጮችን ለሽያጭ አቅርበናል። በጣም ጥሩ። እንግዲህ ኦልሞስት ያለቁ በአጭር ጊዜ ውስጥ ሰዎች የሚረከቡት ይመስላል ሲታይና ምናልባት እዚህ የቤት አማራጮችን ከስንት ካሬ ጀምሮ ነው ሰዎች ማግኘት የሚችሉት? ባለ 1፣ ባለ 2፣ ባለ 3 ከፋፍለ ብትነግረኝ። እዚህ ቢልዲንግ ላይ እንግዲህ እንደምትመለከቱ 2 ህንፃዎች ናቸው ያሉት። ሁለቱም ላይ የተለያዩ ስቶኮች አሉ። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ። ለምሳሌ ባለ 1 መኝታ በ94 ካሬ እና በ98 ካሬ አማራጮች አሉ። ባለ 2 መኝታ ደግሞ በ114 ካሬ እንዲሁም ደግሞ በ119 ካሬ አማራጮች አሉ። ባለ 3 መኝታ ደግሞ 219 ካሬ አካባቢ ይደርሳለን። እንደምትመለከቱ የተናጠል ካርታ ወጥቶለታል። ዲጂታል ካርታ ሬዲ ነው። ኤኒ ታይም ሰው እዚህ ገዝቶ ካርታውን ወደ ራሱ ስም ማዞር ይችላል ማለት ነው። ኤቭሪቲንግ አልቋል። እያስረከብን ነው የምንገኘው። በጣም ጥሩ። በምን ያህል ጊዜ ውስጥ ታስረክባላችሁ? ሰዎች ዛሬ መጥተው ቢገዙ በምን ያህል ጊዜ ውስጥ ገብተው መኖር ይችላሉ? ይሄኛውን ካናዳዋን የሚባለውን ቀጥታ ኢሚዲየትሊ ዛሬውኑ ከፍሎ ዛሬውኑ መረከብ ይችላል። ያኛውን ካናዳቱን ደግሞ በ4 ወር ውስጥ የውስጥ ፊኒሺንግ ስራ እየሰራን ነው። በ4 ወር ውስጥ እናስረክባለን። እንግዲህ ብዙዎች ለመኖር የሚፈልጉት አካባቢ ላይ ነው የገነባችሁ የምትገኙት እና ምናልባት ሰዎች እዚህ መጥተው ቤቶችን ቢገዙ ምን ይጠቀማሉ ብላችሁ ታስባላችሁ? በጣም ጥሩ ጥያቄ ነው የጠየቅሽኝ። በመጀመሪያ የምንገኘው ሳር ቤት ካናዳ ኤምባሲ መሆኑ ሎኬሽን ዋይዝ በጣም ተፈላጊና ሁሉም ሰው በቀላሉ ሊያገኘው የማይችል እድል ነው። ምክንያቱም አካባቢው በኤምባሲዎች የተከበበ ነው። ዲፕሎማት መኖሪያ ነው። እሱ የቤቱን ዋጋ ይጨምረዋል። ሀይ የሆነ
ሪተርን ኦን ኢንቨስትመንት ይኖረዋል ማለት ነው። ሌላው ደግሞ እዚህ መግዛታቸው ሰዎች ቤቱ እንደምትመለከቱ ጂም፣ ስቲም፣ ሳውና መኖሩ ለኪራይም ለመኖርም ላይፍን ቀለል አድርጎ ለመኖር ሞር ተመራጭ አድርገናል ማለት ነው። ከምንም በላይ ግን ሪያሊቲ ጋር ሰዎች ሲገዙ ከምንም በላይ ፋሚሊየር ይሆናሉ፣ ሪያሊቲ ቤተሰብ ይሆናሉ፣ ታማኝነትን ይይዛሉ ማለት ነው። እንግዲህ ይሄኛውን ቤት ስታስረዳኝ እንደነበረው ዛሬ ከፍለው ነገ መግባት የሚችሉበት እንዲሁም ደግሞ በ4 ወራት ውስጥ መግባት የሚችሉበት ነው እያልከኝ ነበርና ምናልባት ቀስ ብሎ መክፈል ለሚፈልግ እዚህ አካባቢ ላይ ለሚፈልጉ ሰዎች ሌላ አማራጭ አላችሁ ወይ? ዛሬ ከፍለው መግባት ለማይችሉ በረጅም ጊዜ ከ3 ዓመት በሚቆይ ጊዜ ውስጥ 10% ብቻ ከፍለው ቀሪውን በ3 ዓመት የሚጨርሱበት አማራጭ አለ። አፍሪካ ህብረት ቆንጆ አፓርትመንት ሚክስድ ዩዝ የሆነ አፓርትመንት እየሰራ ነው የምንገኘው። በ10% ቅድመ ክፍያ ቀሪውን በ2 ዓመት ተኩልና እስከ 3 ዓመት በሚቆይ ጊዜ ውስጥ ከፍለው የሚያጠናቀቁበት ኦፕሽን አለ። ስለዚህ ኤዩ ጋር አለን ማለት ነው። በጣም ጥሩ። እንግዲህ ስላሉት ስለ ቤት አማራጮቹ ስለ ካሬ መጠኖቹ ቀደም ብለን እያነሳን ነበረ። እዚህ ላይ ታዲያ ሰዎች ቤቶችን እንግዛ ቢሉ ከስንት ብር ጀምሮ ነው ቤቶቹን የሚያገኙት የሚለውን እንዲሁም ደግሞ ስለ አከፋፈሉ የተወሰነ ነገር በለን። አዎ ብዙ ሰው እዚህ አካባቢ በጣም ውድ ነው ይላል ዋጋውን፣ ግን ከዚህ ተቃራኒ ነው የኛ። አሁን እዚህ ጋር ባለ 2 መኝታ ከ15 ሚሊዮን ብር ጀምሮ ማግኘት ይቻላል። እሱ ብቻ አይደለም 50% ብቻ ከፍሎ 50ውን በባንክ ማያያዝ ይችላል። ምክንያቱም የተናጠል ካርታኛ አዘጋጅተናል። ከፈለገው ባንክ ጋር የሚያገናኝበትን መንገድ ማመቻቸት ይቻላል ማለት ነው። እንግዲህ ሳር ቤት ካናዳ ኤምባሲ አካባቢ የሚገኘው ሳይታችሁን በተወሰነ መልኩ ተመለከትን። ብዙ ሰዎች ምርጫቸው የሚያደርጉት ይመስለኛል እኔ በግሌ። ከዚህ በተጨማሪ ደግሞ ጋዜቦ አደባባይ አካባቢ ያለቁ ቤቶች እንዳላችሁ ሰምቼ ነበርና ምናልባት እሱን መጎብኘት የሚችልበት አጋጣሚ ካለ? አዎ ይቻላል። እዚህ ያለውን እንግዲህ አይተናል። ጋዜቦ ደንበል የሚገኘውን ደግሞ የስራ ባልደረቦችን እዛ ይጠብቋቸዋል፣ እዛ በደንብ ያሳያቸዋል። ስላገኘኋችሁ ደስ ብሎኛል። በጣም ጥሩ። ከአንተ ጋር ለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች። እንደምን አለሽ? እንዴት ነሽ? እግዚአብሔር ይመስገን። እንኳን ወደ ሪያሊቲ ሪል ስቴት በሰላም መጣሽ። እንኳን ደህና ቆየሽን። እንግዲህ ከሳር ቤት ሳይታችን ወደዚህ መጣ ነው። እዚህ ደግሞ ጋዜቦ የሚገኘው ሳይታችን ምን ይመስላል ያለቀው ቤት የሚለው ለተመልካች ልናደርስ ነው። በቅድሚያ ግን ከአንቺ ጋር እንተዋወቅ። እሺ፣ እኔ ዘመን እባላለሁ። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። የሳር ቤት ቆይታሽ እንዴት ነበረ? በጣም ቆንጆ ነበር። ብዙዎች ለመኖር የሚፈልጉት አካባቢ ይመስለኛል። ተመልካቾቻችንም እንደሚወዱት ተስፋ አድርጋለሁ። የጋዜቦ ደግሞ ምን ይመስላል የሚለውን ደግሞ እንመልከተውና እሱም የተመልካች ምርጫ እንደሚሆን ተስፋ አደርጋለሁ። በጣም ደስ ይለኛል። እሺ እንግዲህ ከዚህ እንጀምር። አሁን ካለንበት ይሄ እንደምትመለከቱው ሆቴል ስታንዳርድ የሆነ አፓርትመንታችን ነው። እዚህ ጋር ሪሰፕሽን ነው የሚገኘው። ሁሉም ቤቶች የራሱ የሆነ ሲሲቲቪ አላቸው። ስለዚህ በቪዲዮ ኮል ኮኔክት ያደርጋሉ። እንግዶች ዴሊቨሪ ምናምን ቢኖር ከዚህ ተስተናግደው የሚወጡ ከሆነ እዚህ ጋር ጨርሰው መውጣት የሚችሉበትን ሁኔታ ነው ያመቻቸ ነው ማለት ነው። ስለዚህ ሁሉም ሰው ሲገባ ጌቲናችን እንደምታየው ሰፋ ያለ ሎቢ አለው። ስለዚህ እስከዛ ድረስ የእንግዳ ማረፊያ ነው ማለት ነው የሚሆነው። በጣም ጥሩ። ስለዚህ ቤቶችን እንመልከት። በጣም ደስ ይለኛል። እንግዲህ ሪያሊቲ ሪል ስቴት ለየት የሚያደርገው በአሚኒቲያችን ነው። ብዙ ደንበኞቻችን የሚወዱልንም አሚኒቲ አለ። ላይክ ስቲም፣ ሳውና፣ ጂም እንዲሁም ደግሞ ቴራስ ደግሞ ፈንክሽናል እንዲሆን የራሱ ኪችን ያለው ያው ወደ ላይ ወጥተን የምናየው ይሆናል። መጀመሪያ ግን ከአሚኒቲዎቹ ጀምረን ወደ ቤቱ ብንሄድ ይሻላል ብዬ ነው። እንግዲህ አሁን የምንገኘው ሚዛኔ ላይ ነው። ሚዛኔ ላይ ደግሞ የምናገኘው ጂም፣ ሳውና፣ ስቲም ነው ማለት ነው። እነሱን ጎብኝና ወደ ቴራሱ እንሄዳለን። እሺ እዚህ ጋር ጂምናዚየሙ ነው የሚገኘው። ሪያሊቲ ራሱ ሙሉ ኢኩፕመንት አሟልቶ ለነዋሪዎች ያቀረበው ጂም ነው። እዚህ ጋር ደግሞ የራሱ የጂም እና የሳውና ስቲሙ ሪሰፕሽን ይኖራል ለብቻ ማለት ነው። ስለዚህ ጂሙ ይሄ ነው። ሳውናና ስቲሙ ደግሞ የወንድና ለሴት ለብቻ ማለት ነው። ብዙ ጊዜ እንግዲህ ሳውናና ስቲም አንድ ብቻ ይሆናል ለወንድና ለሴት። ያንን ፕሮብለም ለመፍታት እኛ ለየብቻ የሴትና የወንድ አድርገነዋል ማለት ነው። እንደምትመለከቱ ሰፋ ያለ ሳውና አለው። ስቲም ደግሞ በጣም ሰፊ የሆነ ለነዋሪዎች ከበቂ በላይ የሆነ
ሳውናና ስቲም ነው የሰራው ማለት ነው። በጣም ጥሩ፣ ብዙዎች የሚወዱት ይመስለኛል። በጣም ጥሩ። ቀጣይ ታዲያ ጉብኝታችን ወዴት ነው? ቴራሱን እንየውና ከዛ ወደ ቤት ደግሞ ጉብኝት እንሄዳለን። በጣም ጥሩ። እንግዲህ አሁን የመጣ ነው ቴራሳችን ላይ ነን። ቴራስ ላይ ደግሞ ምን አለ? ኪችን አለ። ቴራስ አለን ብቻ ብሎ ፈንክሽናል ከማድረግ አንጻር የራሱ ኪችን እንዲሁም ደግሞ ቶሌት እዚህ ጋር ፕሮግራም ለሚያዘጋጅ ሰው ኪችን ማቨለብል ነው፣ ቶሌት ማቨለብል ነው። እንዲሁም ደግሞ አነስ ላለ ፕሮግራም ደግሞ አዳራሽ ሰርተናል ማለት ነው። ስለዚህ በጣም አመቺ በቃ ባህላዊ ኑሮም ራሱ ለመኖር አመቺ የሆነ ግንባታ ነው ያለን ማለት ነው። በጣም ጥሩ። ቴራሱን ደግሞ እንመልከተው። ይሄ ልነግርሽ የምፈልገው የሁሉም ሳይቶቻችን ስታንዳርድ ነው። ሁሉም ሳይቶቻችን ላይ የሚገኙ አሜኒቲዎች ናቸው ማለት ነው። ወደ በኋላ ላይ ደግሞ ከቤቱ በኋላ የራሳቸውን ፓርኪንግ እንዲሁም ግራውንድ ወተር ስታንድ ባይ ጀነሬተሩን እናያለን። እንግዲህ ቴራሳችን በጣም ልቅቅ ያለ 280 ዲግሪ አዲስ አበባን የሚያይ በጣም ደስ የሚል እንደምታዩ ደስ የሚል ሰፊ ማታ ደግሞ ስትመጪ ሙሉ አዲስ አበባን በ280 ዲግሪ እይታ ያለው ቴራስ ነው። እዚህ ላይ እንግዲህ የገዙ ደንበኞቻችን ራሱ ላስት ታይም ፊድባክ እየሰጡ ነበር። በጣም ደስተኞች ናቸው። አሁን እዚህ ሳይት ላይ አሁን ያለንበት ሳይት ላይ ጥቂት ቤቶች ናቸው ያሉ፣ በጣም የሚቆጠር ሲያልቅ ደግሞ እየተወደደ ይመጣል። ሁልጊዜ ቤት ከመጀመሪያ ከቁፋሮ ከምገዡ እጥፍ በሚባል ደረጃ እየጨመረ ይመጣል። ስለዚህ እዚህ ቤት ላይ ደግሞ መግዛት ለማይችሉ ደንበኞቻችን በዚሁ ስታንዳርድ በተሻለ ዲዛይን እዚሁ ጋር እንደምታዩ ከፊት ለፊት ብሎክ 2 ሪያሊቲ ዲፕሎማት ብሎክ 2 የሚባል ሳይት አለን። አግሬሲቭሊ ስራ ላይ ያለ ሳይታችን ነው። እንደምትመለከቸው አሁንም ስራ ላይ ናቸው። ስለዚህ እዚህ ላይ ባለ 1 መኝታ አልነበረን፣ ባለ 2 እና ባለ 3 መኝታ ቤት ነበረን። ስለዚህ እዛ ላይ ግን ባለ 1 መኝታም ኢንክሉድ አድርገናል። እዚህ ላይ ዲዛይን ዋይዝ በጣም ተጠበን የሰራ ነው አፓርትመንቶቻችን ናቸው። 2 ኪችን አላቸው። ባለ 1 ባለ 2 ባለ 3 መኝታ ቤቶችን ኢንክሉድ ያደረግንበት፣ በዛ ላይ ሁሉም ቤቶቻችን ላይ የላይት ኢሹ የቀረፍንበት ሁኔታ ነው ያለው። አክቹዋሊ እዚህኛውም አፓርትመንታችን ላይ ምንም የላይት ኢሹ የለባቸውም ቤቶቻችን ላይ። እዚህ ላይ ደግሞ ኦፕን ዳውን በዛ አድርገን የሰራንበት ሁኔታ ነው ያለው። እዚህ ላይ ኦፕን ኪችን ነበር ያደረግነው። እዛ ላይ ደግሞ ክሎዝድ ኪችን ጨምረን በቆንጆ ያከፋፈል ሁኔታ ይዘን መተናል ማለት ነው። ከ10% ቅድመ ክፍያ ጀምሮ እዚህኛው አፓርትመንታችን ላይ ደንበኞቻችን መግዛት ይችላሉ። ከፍ አድርገው ሲከፍሉ ደግሞ በጣም ልዩ የሆነ ቅናሽ ይዘንላቸው መተናል። ስለዚህ እዚህ ላይ ያልቻሉ ደንበኞቻችን ረዘም ባለ በ2 ዓመት የክፍያ ስኬጁል ይዘንላቸው ስለመጣን ይሄኛውን ደግሞ እንደ ትልቅ አማራጭ ይዘው በዚህኛው ስታንዳርድ እንግዲህ ሪያሊቲ የሚታወቀው ኳሊቲ ላይ ምንም ኮምፕሮማይዝ አናደርግም። ዴሊቨሪ ላይ ምንም አይነት ችግር የለብንም፣ 100% ችግር የለብንም ብለን መናገር እንችላለን ማለት ነው። በጣም ጥሩ። እንግዲህ ሳር ቤት ላይም ሌላ ሳይት እንዳላችሁ ባልደረባሽ ሲነግረኝ ነበር። እዚህም ደግሞ እንደየሰው ፍላጎት ሪያሊቲ ጋር መጥቶ የሚያጣው ነገር እንደሌለ እየነገራችኝ ነበር እና ምናልባት ካለቁ ቤት ጀምሮ እስከ ግንባታ ላይ ያሉ ቤቶችን ደንበኞች ከፈለጉ እናንተን ኮንታክት ማድረግ ይችላሉ ማለት ነው። አዎ ሪያሊቲ ደግሞ በምን ያምናል ከሌላ ሪል ስቴት ይለየናል ብዬ የማስበው ፕሮዳክቲቭ የሆኑ ሎኬሽኖችን እንደግማለን። እንደምታየው እዚህ ጋር አንደኛ ብሎካችን ነው፣ ሁለተኛ ብሎክ እዛ ጋር አትላስም እንደዚህ ካስረከብነው በስተጀርባ ሳር ቤትም ደግሞ 90% የደረሰውን ቅድም ያየሽውን እሱን ደግሞ አፍሪካ ህብረት ጋር እየደገምነው ነው። ሁልጊዜ ፕሮዳክቲቭ የሆንበትን ሳይቶች እንደግማለን። ምክንያቱም እራሳቸው ገዢዎቹ ራሱ ጥያቄ ስለሚያቀርቡልን እዛ አካባቢ ላይ እየደገምንበት ያለ ሁኔታ ነው ያለው ማለት ነው። በጣም ጥሩ። እንግዲህ ግንባታ ላይ ያለውን ለሚፈልግ ሰዎች ግንባታ ላይ ያለውን መግዛት ይችላሉ። ያለቁ ቤቶች ለሚሉት ደግሞ ያለቁ ቤቶችን ብንመለከት በጣም ደስ ይለኛል። እንኳን እንግዲህ ወደ ቤታችን በሰላም መጣሽ። እንኳን ደህና ቆየሽን በድጋሚ። እሺ አማሳይሽ ባለ 3 መኝታ ቤታችን እና እንደገባሽ ሲሲቲቪ ቅድም ከሪሰፕሽን ጋር ይገናኛል ብዬ ያወራሁሽ ሲሲቲቪ በየቤቱ ልክ እንደዚህ ይኖራል ማለት ነው። አረፍ ብለን ደግሞ ስላሉት ቤቶች ምን ምን ይገኛል እዚህ ቤት ውስጥ የሚለውን እናወራ። እንግዲህ አሁን የምንገኘው ጋዜቦ አካባቢ የሚገኘው አንደኛው
ቤት ውስጥ ነውና እስቲ ስለዚህ ቤት የተወሰነ ነገር ባለ ስንት መኝታ ነው ምን ይኖረዋል የሚለውን ጠቅላላ ያለው መረጃዎች ስጭን። እሺ እንግዲህ አሁን የምንገኝበት አሁን የተቀመጥንበትን ቤት የሚሸጥ ነው ማለት ነው። ስለዚህ ይሄ ቤት ባለ 3 መኝታ 199 ካሬ ነው። እንደምታዩ ልቅቅ ያለ ሳሎን ከኦፕን ኪችን ጋር፣ ኦፕን ኪችኑ ደግሞ የራሱ ሳከር፣ ኦቨን፣ ስቶቭ የተገጠመለት በፉል ፈርኒሽድ አማራጭ ነው ያቀረብነው ማለት ነው። 3 መኝታ ቤቶች ይኖሩታል። ማስተር ቤድሩሙ እና ሳሎኑ የሚጠቀሙበት የጋራ ባልከኒ፣ ሰፋ ያለ ባልከኒ አለው። እንዲሁም ደግሞ የልጆች መኝታ ቤቱ መሀል ላይ ኮመን ባዝ አለው። ማስተሩም ደግሞ የራሱ ባዝሩም ማስተር ባዝሩም አለው። በተጨማሪ ደግሞ ለላውንደሪ ለስቶር አገልግሎት የሚውል ፈንክሽናል የሆነ ሰፋ ያለ ኤክስትራ አንድ ሩም አለው ማለት ነው። በጣም ጥሩ። እንግዲህ ብዙ ሰዎች የሚፈልጉት ይመስለኛል ያለቁ የቤት አማራጮችን ለሚፈልጉ ሰዎች ጥሩ አማራጮችን ይዛችሁ እንደመጣችሁ ተስፋ አደርጋለሁ። ከዛ አንጻር ግን በምን አይነት ያከፋፈል ሁኔታ ነው ሰዎች ቤቶቹን የራሳቸው ማድረግ የሚችሉት? እሺ እንግዲህ ይሄኛው ያለንበት ብሎክ አፓርትመንታችን ኦልሞስት ላይክ 97% ሶልድ አውት አድርገን ጨርሰናል። ቢሆንም ግን ካሽ ወደ ዋን ፔመንት ሲሆን ስለሚያስቸግር 50% ከፍለው ቀሪውን ደግሞ ቢሮ መጥተው በማውራት 50% ከፍለው የራሳቸው ማድረግ ይችላሉ። ስንገባ ጀምሮ አይን የሚይዝ በጥሩ ማቴሪያል በጥሩ ፊኒሽንግ የተሰራ ይመስለኛል ስመለከተው እና እስቲ ስለ ኳሊቲው እናንሳ። እንግዲህ ቅድምም ቴራስ ላይ ሆነን እንደገለጽ ነው ሪያሊቲ ኳሊቲ ላይ ምንም አይነት ኮምፕሮማይዝ የማያደርግ ድርጅት ነው። ያለ ስስት የተሰራ እንደራሱ አድርጎ የሚሰራ ድርጅት ነው። እንደምታየው ደግሞ ሁሉም ደንበኞቻችን እኛን መርጠው የሚመጡት በኳሊቲ ነው። ብዙ የሪል ስቴት አማራጮች አዲስ አበባ ላይ እንዳሉ ይታወቃል። እኛ ግን ሚዲያ ላይ እንደምትመለከችው በጣም ጎልቶ የሚታይ ድርጅት አይደለም። ግን በጣም ደንበኞች ኳሊቲውን ዴሊቨሪ ታይሙን መርጠው ነው የሚመጡት። እንደምትመለከችው ሁሉም ሳይቶቻችን ላይ ይሄ ነው ስታንዳርዳችን። የምንጠቀማቸው እቃዎች አንድ አይነቶች ናቸው። በዚህ ስታንዳርድ ነው ፕሮግረስ ላይ ያለውንም ቢገዙ ይህንን የተመለከቱትን ሁሉንም ከአሚቲ ጀምሮ እስከ ግንባታ ጥራት ይህንኑ ነው የሚያገኙት ማለት ነው። በጣም ጥሩ። እንግዲህ ስንገባ ጀምሮ ጂም ስፓውን ተመለከተን፣ ቴራሱን ተመልክተን ወደዚህ የመጣ ነው እና ሰዎች ግን ከነዚህ ካየናቸው ከሚጠቀሙበት ከሚገለገሉበት ውጪ ምን ሊገለገሉ ይችላሉ? ፋሲሊቲዎችን ማንሳት ብንችል። አሁን ስንወጣ በመንገዳችን ላይ ፓርኪንጉን አሳይሻለሁ። ግራውንድ ወተር ሪያሊስቲክ እንደሆነ አለን ብቻ አይደለም የምንለው፣ የተሰራውን ግራውንድ ወተር አሳይሻለሁ። እንዲሁም ደግሞ ስታንድ ባይ ጀነሬታችንን እንጎበኛለን። በጣም ጥሩ። ወደዛ እናግና። እሺ እንግዲህ አሁን የመጣ ነው ፓርኪንግ ነው። 2.5 የሆነ ፓርኪንግ አለው። ለእያንዳንዱ ቤቶች የራሳቸው የመኪና ማቆሚያ ይኖረዋል ማለት ነው። በተጨማሪ ደግሞ ለእንግዳ ደግሞ ፓርኪንግ ከዚህ ተጨማሪ አለን ማለት ነው። በጣም ጥሩ። እዚህ ደግሞ ከመጣ ነገር ግራውንድ ወተሩንም ላስጎብኝሽ። እንደምትመለከቱት ቤዝመንት መጨረሻ ላይ ይሄ የምትመለከቱት ትልቅ ታንከር የግራውንድ ወተር ሪዘርቨር ነው ማለት ነው። ስለዚህ ምንም አይነት የውሃ ችግር አያጋጥመንም ማለት ነው። በጣም ጥሩ። ከዚህ በመቀጠል ታዲያ ምንድን ነው የምንመለከተው? አሁን እንግዲህ የምንመለከተው የእንግዳ ፓርኪንጋችንን አስጎበኝሻለሁ። እንዲሁም ደግሞ ስታንድ ባይ ጀነሬተር ምንም አይነት የመብራት መቋረጥ እንደማይኖር ለደንበኞቻችን እናሳያለን ማለት ነው። በጣም ጥሩ። እዚህ ጋር እንደምታየው ደግሞ የእያንዳንዱ የቤት ቆጣሪ አለ ማለት ነው። እንዲሁም ደግሞ በምንም የመብራት እጦት እንዳይቸገሩ ስታንድ ባይ ጀነሬተር አለው ማለት ነው። ስለዚህ የሚታይና ሰዎች እየተገለገሉበት የሚገኘውን እያየን እየተመለከትን የሚቆይ ነው ማለት ነው። አዎ እንግዲህ ፉል ፓኬጅ የሆነ ቤት ነው ማለት ቤት ብቻ አይደለም የምንሸጠው። እንደምታዩ በቃ ሁሉም አሚኒቲዎች 100% ኢንክሉድ ያደረገ አፓርትመንት ነው ማለት ነው። በጣም ጥሩ። እንግዲህ ቤቶቹን አየን፣ የሳር ቤቱንም እንዲሁም ደግሞ እዚህ ጋዜቦ አካባቢ የሚገኘው ቤታችን ምን ይመስላል፣ ሰዎች ቢመጡ ምን ሊያገኙ ይችላሉ የሚለውን ዲቴይል እየተዘዋወርን ያነሳን እና ከዛ በተጨማሪ ግን ስለ አከፋፈሉ እንዲሁም ደግሞ ሙሉ ፐርሰንት ቢከፍሉ ምን ያህል ዲስካውንት ይኖራቸዋል የሚለውን እና ሌሎችን ደግሞ ኢንዲቴይል አላወራንም እና ምናልባት ስለሱ ማንሳት ብንችል ደስ ይለኛል።
እሺ በጣም ጥሩ። እዚህ ጋር አንድ ሳይት ላንሳልሽና 3 ቤት ብቻ የቀረን ሽያጭ የጨረስንበት ብዙ ጊዜ ቦሌ አትላስ ስለምንጠየቅ ቦሌ አትላስ ላይ ባለ 2 መኝታ 1 ባለ 3 መኝታ 2 ቤት የቀረን ፕሮጀክት አለን። ስለዚህ ቦሌ አትላስ ላይ ለሚፈልጉ ደንበኞቻችን 3 ቤት ብቻ የቀረ ኦልሞስት የስኬሌተርና የፓርቲሽን ስራ እያጠናቀቅን ያለንበት ሁኔታ ላይ ያለን ቤት አለን። ስላየሻቸው ደግሞ አከፋፈል ሙሉ መረጃ ደግሞ አለቃዬ የሪያሊቲ ማኔጀር አቤል በሽር ሰፊ ማብራሪያ ይሰጥሻል። በጣም ጥሩ። ከአንቺ ጋር ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ቴንኪው። ሰላም እንደምን አለ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየህን። እንግዲህ ቤቶቹን ጎብኝቼ ሳይታችሁን አይቼ ነው ከአንተ ጋር የተገናኘ ነው። ያው ስላሉት ነገሮች ደግሞ ከአንተ ጋር ቆይታ ከማድረጋችን በፊት እንተዋወቅ። እሺ፣ እኔ አቤል እባላለሁ። የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነው። በጣም ጥሩ። እንግዲህ ሳር ቤት አካባቢ ካናዳ ዋናቱን አየሁኝ። ከዛ ደግሞ ጋዜቦ ጋር ያለውን ዲፕሎማት የሚባለውን አፓርትመንት ደግሞ አየሁኝ እና ቆንጆ የሚባል ሰው ለመኖር የሚመርጠው ያለቀ ቤት ለሚፈልግ በግንባታ ላይ ለሚፈልግ ደግሞ አማራጮቹን በደንብ ከባልደረቦች ጋር ቆይታ አድርጌን የመጣሁት። ግን እስቲ ስላሉት ነገሮች ስላከፋፈሉ ከመምጣታችን በፊት ሪያሊቲ ምን ለየት ያደርገዋል የሚለውን እናንሳና ወደ አከፋፈሉ እንሄዳለን። በጣም ጥሩ። እንግዲህ እንዳየሻቸው ነው። በአካል ጎብኝተሽ ከመጣሽ ብዙ የሚታይ ነገር አለ። ስለ ሪያሊቲ አንቺ የምትመሰክር ይሆናል። እንግዲህ ሪያሊቲን ለየት የሚያደርጋቸው ብዙ ነገሮች አሉት። በዋናነት 4 ነጥቦች አሉ ሪያሊቲ የሚለየው። ከስሙ እንደምንነሳው ሪያሊቲ ማለት እውነት ማለት ነው። በዋናነት በትረስት ነው፣ በታማኝነት ነው ሰው እኛን የሚመርጠን። ሪያሊቲ ታማኝ ነው። ፕላን ያደረገውን ፕሮጀክት ነው ዴሊቨር የሚያደርገው። ሌላኛው ኦን ታይም ዴሊቨሪ ነው። አሁን ላይ ማርኬቱ ላይ እንደምታውቂ ነው የብዙ ጊዜ ችግር በጊዜ ማስረከብ ነው። የቤት ገዢዎች ስጋትም እሱ ነው፣ ቤቱን በጊዜ ይረከበዋለሁ የሚል ነው። ሪያሊቲ እስካሁን እንግዲህ 8 ፕሮጀክቶችን አስረከበናል። አሁን ያለነው በ9ኛ ፕሮጀክታችን ላይ ነው፣ ዲፕሎማት አፓርትመንት የምንለው ማለት ነው። 8ቱንም በጊዜ አይደለም ከጊዜው በፊት ነው ያስረከብነው። ሪያሊቲ ላይ ኦን ታይም ዴሊቨሪ ለየት ያደርገዋል። ሌላኛው ኳሊቲ፣ ከግንባታ ጀምሮ እስከ ፊኒሽንግ ማቴሪያል የምንጠቀምባቸው በጣም ጥራት ያላቸው የግብአት ማቴሪያሎችን ነው። ጥራትን የሚወድ ሰው ሪያሊቲን ይመርጣል። በጥራት አንቺም እንዳየሽው ሪያሊቲ ሌላ ለየት የሚያደርገው ነው። ኳሊቲ ላይ ፎከስ አድርጎ የሚሰራ ነው። 3ኛው አሚኒቲ ላይ ነው። የጋራ መገልገያዎችን ቤዚክ ከሚባሉት አልፈን አሁን ሁሉም ፕሮጀክቶች ላይ አንቺም እንዳየሽው ኢቭን ጂም፣ ሳውና፣ ስቲም፣ ክለብ ሃውስ፣ የልጆች ማቆያ፣ እነዚህ ነገሮች በነፃ ምንም ሞል ሳይኖር ቤት ውስጥ ሬዚደንሻል አፓርትመንት እነዚህንም አሟልተን የምንሰጥ ነው ማለት ነው። በደንብ ቫሊዩ ላይ የሚያተኩር ከሆነ ሪያሊቲ ከሌሎች ሪል ስቴቶች በቫሊዩ ደረጃ በጣም ለየት ያደርገዋል ማለት ይችላል። ይህ ማለት ነው እንግዲህ 2 ሳይታችሁን ነው ለመጎብኘት የሞከርኩት። ምናልባት ግን ሰዎች እንደየፍላጎታቸው ያለቁ በግንባታ ላይ ያሉ በረጅም ጊዜ አከፋፈል ወይንም ደግሞ ዛሬ ከፍለው ነገ የሚገቡበትን የቤት አማራጭ ሊፈልጉ ይችላሉ እና ሪያሊቲ ጋር ሲመጡ እጃችሁ ከምን ምን ይኖራቸዋል፣ ሳይቶቹ የት አካባቢ ላይ የሚለውን እንዲሁም ደግሞ የዋጋ መጠናቸውን እና የካሬ መጠኑንም አንድ ላይ ብናነሳው ደስ ይለኛል። በጣም ጥሩ። እንግዲህ ከረንትሊ አሁን ለሽያጭ ያሉን ፕሮጀክት አንቺ ያየሻቸው፣ አንደኛ 100% ይጠናቀቅ ነው። አሁን ያለንበት ዲፕሎማት ቁጥር 1 አፓርትመንት የምንለው መሀል ቦሌ ጋዜቦ የሚገኝ ነው። ይሄ ቤት በፉል ፊኒሽ ሙሉ ለሙሉ አልቋል። 100% ያለቀ ነው። ካርታም ዝግጁ ነው። እዚህ ቤት የገዛ ሰው ዛሬ ከፍሎ ኢሚዲየትሊ ዛሬውኑ መረከብ ይችላል ማለት ነው። ቁልፉን ሁሉ ነገር ዝግጁ ነው። ቀጥታ የሚገባበት ቤት ነው። ያለቀ ቤት ለሚፈልጉ ይሄ አንድ አማራጭ ነው። ሁለተኛው እንግዲህ ሳር ቤት ካናዳ ኤምባሲ ነው። እሱም በተመሳሳይ ያለቀ አፓርትመንት ነው። ግንባታው ተጠናቋል። 2 ብሎኮች ናቸው። አንደኛው በፉል ፊኒሽ፣ አንደኛው ደግሞ በሴሚ ፊኒሽ ተጠናቋል። እያንዳንዱ ቤት ኢንዲቪጁዋል ካርታ አላቸው። እሱንም በአጭር ጊዜ መረከብ ለሚፈልግ ሰው ሁለተኛው አማራጭ ነው። ሳር ቤት ካናዳ ኤምባሲም እንዲሁ ፕራይም ሎኬሽን ላይ ያለው ማለት ነው። እንግዲህ በ3ኛ አማራጭ ደግሞ የያዝነው ልክ ዲፕሎማት ቁጥር 1 እንደሰራ ነው ሁሉ ዲፕሎማት ቁጥር 2 ብለን እዚሁ ቦሌ ጋዜቦ ላይ ፊት ለፊቱ ይጀምረናል። በተመሳሳይ ጥራት በተመሳሳይ ስታንዳርድ የተወሰነ ነገር አፕግሬድ አድርገንበት ቁጥር 2 ዲፕሎማት አፓርትመንት አለን። እዛ ላይ ደግሞ ግንባታ ላይ ነው ያለው። የረጅም ጊዜ አከፋፈል ለሚፈልጉ ሰዎች አማራጭ ይሆናል ማለት ነው።
እንደዚሁ ደግሞ ሳር ቤት አፍሪካ ዩኒየን ጋር ደግሞ አምባሳደር ፕሮጀክት የምንለው አለ። እሱም በግንባታ ላይ ነው ያለው። ልክ ሳር ቤት ካናዳ ኤምባሲ እንደሰራ ነው እዛ እየደገምን ነው ማለት ነው። እሱንም ረጅም ጊዜ ለሚፈልግ ሰው ሁለተኛ አማራጫችን ይሆናል ማለት ነው። ያለቀ ዲፕሎማት ቁጥር 1 እና ሳር ቤት ካናዳ ኤምባሲ አለን። ግንባታ ላይ ላለ ደግሞ ቁጥር 2 ዲፕሎማት አፓርትመንት እና አምባሳደር ፕሮጀክት አማራጭ አለን ማለት ነው። ያለቀም ግንባታ ላይ ያለ ሁለቱም አማራጮች አሉ ማለት ነው። እንደሰው ፍላጎት እንደየሰው ፍላጎት ማለት ነው። በጣም ጥሩ። ስለ ዋጋው ስለ ኦፈሮቹ ብናነሳ በጣም ጥሩ። ኦፈሩ ላይ ምንድን ያነሳ ነው? አንደኛ እዚህ ዲፕሎማት ቁጥር 1 ላይ እንዳልኩሽ 100% የተጠናቀቀ ነው፣ ቀጥታ መግባት ነው። ነገር ግን በ50% ቅድመ ክፍያ ይህንን ቤት ኦውን ማድረግ ይችላሉ። በተመሳሳይ ደግሞ ሳር ቤት ካናዳ ኤምባሲ ካርታ የተዘጋጀለት ነው። ኢቭን በባንክ መግዛት ይቻላል። እዛ ላይም በ50% ቅድመ ክፍያ ማግኘት ይችላሉ ማለት ነው። ነገር ግን ቁጥር 2 ዲፕሎማት አፓርትመንት እና አምባሳደር ፕሮጀክታችን ላይ ግን ትልቅ ኦፈር አዘጋጅተናል። እስከ 30% የዋጋ ቅናሽ አዘጋጅተናል። 30% ማለት ኦልሞስት ሩቡ የቤቱ ዋጋ ይወርዳል ማለት ነው። በጣም ቆንጆ ኦፈር አለን። ፕላስ ከባለ 1 እስከ ባለ 3 መኝታ አማራጭ አለን። ቤቶቹ ላይ ደግሞ ሁሉም የሰራተኛ ስቶር፣ ላውንድሪ ክፍል አላቸው። ኢቭን በኪችን ደረጃ ደግሞ ሁሉም ቤት እያንዳንዱ 2 ኪችን እንዲኖር ሞደርኑ ክሎዝድ ኪችንም እንዲኖር አማራጭ አለን። እነዚህ አዲሶቹ ፕሮጀክታችን ላይ ቅድመ ክፍያ 10% ነው የሚጠይቀው 10% ብቻ ማለት ነው። በ10% ከፍለው ቀሪውም በረጅም ጊዜ ከፍለው የቤት ባለቤት የሚሆኑበት አማራጭ አለን ማለት ነው። እነዚህን ኦፈር አዘጋጅተናል። በጣም ጥሩ። እንግዲህ እነዚህን የቤት አማራጮች የሚፈልጉ ሰዎች እንደየአማራጫቸው እናንተ እንደሚጎበኛችሁ ተስፋ አደርጋለሁ። ምናልባት ግን ሪያሊቲን ወደፊት ምን ላይ እንጠብቀው፣ ምን አይነት ፕሮጀክቶችን ይዞ የመምጣት እቅድ አለው የሚለውን ብናነሳ በጣም ጥሩ። ሪያሊቲን ሰክሰስፉል ያደረገው ቅድም ያልኩሽ 4 ነጥቦች ኦንታይም ማስረከብ፣ ኳሊቲ እና ደግሞ በጣም ፕራይም ሎኬሽኖች ላይ የሚያደርጋቸው ነጥቦች አሁንም ይቀጥልበታል። በቅርቡ ደግሞ አንድ አዲስ ፕሮጀክት ይዘን እንመጣለን። በጣም ኢንተረስቲንግ የሆነ ፕሮጀክት ነው። አሁን ፒያሳ ላይ ሊመጣ አስበናል። ፒያሳ ላይ ፓላስ የሚባል ፕሮጀክት በጣም ተለቅ ያለ ፕሮጀክት የንግድ ሱቆችን በተለይ ደግሞ ለሚፈልጉ ሰዎች እስካሁን ቆይተናል። ንግድ ሱቅ ላይ ከመጣ አሁን ንግድ ሱቅ ለሚፈልግ ሰው ፒያሳ ላይ በቅርብ ቀን ይጠብቁ ማለት ነው። ምናልባት ይህንን ፕሮግራም ከተላለፈ በኋላ በ3 ሳምንት አካባቢ ውስጥ የምንለቅ ይሆናል ማለት ነው። በጣም ጥሩ። እንግዲህ ቤቶቹን እየጎበኘው ነበር እና ምናልባት ዲያስፖራዎች ውጭ ሀገር ሆኖ የሚገዙ እንዲሁም ደግሞ እዚሁም ሆኖ እንድታስተዳድሩላቸው የሚፈልጉ ብዙ ሰዎች ይኖራሉ እና ምናልባት የማከራየቱ ጉዳይ ወይም ደግሞ በእነሱ አቅም መተዳደር የማይችልበት ሁኔታዎች ቢፈጠሩ ሪያሊቲ ምን አይነት አድቫንቴጆችን ይወስድላቸዋል? በጣም ጥሩ ቆንጆ ጥያቄ ነው። ብዙ ሰው እንደውም ይህን ጥያቄ ይጠይቀናል። ቤት እስከመረከብ ብቻ ሳይሆን ከተረከበ በኋላስ የሚል ጥያቄ አለ እና እኛ ጋር አንዱ ተመራጭ የሚያደርገን እሱ ነው። የራሳችን ፕሮፐርቲ ማኔጅመንት አለን። በጣም ዌል ኦርጋናይዝድ የሆነ ፕሮፐርቲ ማኔጅመንት፣ ሴፍቲውን፣ ሴኪሪቲውን፣ ጽዳቱን፣ ሜንቴናንስ ኢሹዎችን በሙሉ እኛ ቴክ ኦቨር አድርገን እናስተዳድራለን። ቅድም እንዳልኩሽ መሀል ከተማንን እንደገና ደግሞ በጣም ኳሊቲ ያላቸው አፓርትመንቶች ናቸው። ያ በመሆኑ ለኢንቨስትመንት በጣም አዋጭ ናቸው። ሬንታል ቫሊያቸው ከፍ ያሉ ናቸው። ያንን የኪራይ ቤትን ራሳችን ማኔጅ አድርገን ቤቱን ልናስተዳድርላቸው እንችላለን ማለት ነው። ዋንስ ቤት ከገዙ በኋላ በተለይ ውጭ ያሉ ሰዎች ይህንን ራስ ምታት ለእኛ መተው ይችላሉ። ፕላስ ደግሞ ውጭ ሆነው ቤት ለሚገዙ ሰዎች ባይ ዘ ዌይ ዳይሬክትሊ እዛ ሆነው መግዛት ይችላሉ። አደርዋይስ እዚህ አገር ቤት ባለ ተወካዮቻቸው ማድረግ ይችላሉ። እንደገና በውጪ ምንዛሪ ለሚከፍሉ ሰዎች ደግሞ የተለየ የዲያስፖራ ፓኬጅን ማዘጋጅተናል። እሱን ዲስካውንትንም መጠቀም ይችላሉ ማለት ነው። በጣም ጥሩ። ታዲያ እነዚህን ያየኋቸውን የቤት አማራጮች በጠቅላላ ሰዎች ቢፈልጉ እናንተን በምን አይነት አማራጭ ነው ማግኘት የሚችሉት? በጣም ጥሩ። እስክሪን ላይ ስልካችን እናስቀምጣለን። በዛ ስልክ ቁጥር ይደውሉልን። ዝርዝር መረጃ ከነ ቪዲዮ ኮል በደንብ ዲቴል መረጃ ማግኘት ይችላሉ ማለት ነው። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም ጊዜ። ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ሪያሊቲ ሪል ስቴት ጋር ተገኝተን በግንባታ ላይ ያሉ እንዲሁም ደግሞ ያለቁ ዛሬ ከፍላችሁ ነገ መግባት የምትችሉበትን የቤት አማራጮች በሳር ቤትና በጋዜቦ አደባባይ አካባቢ ምን እንደሚመስሉ የዋጋ መጠናቸውን፣ የካሬ መጠኑንና ሌሎች ተጨማሪ መረጃዎችን እያደረስናችሁ ቆይታ አድርገን ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሆንላችሁ።